ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮን ለምትከታተሉን አድማጮች ያላችሁበት የሰዓት አቆጣጠር አደራችሁ ዋላችሁ አመሻችሁ እንላለን። ክቡራን አድማጮች የተለመደውን የሳምንቱን የአገር ቤት ዜና አሁን እናቀርባለን። ወደ ዝግጅቱ በወልቃይት ዘላቂ ሰላምን ለማድረግ ቁርጠኝነት ያስፈልጋል ተባለ። የወልቃይት ጉዳይ በአግባቡ መፍትሄ እንዲያገኝ ባለመደረጉ አሁንም የተለያዩ ችግሮች እንደጣሉበት መረዳት ይቻላል። የወልቃይት ሕዝብ ከወያኔ ጨቋኝ አገዛዝ ተላቆ ራሱን በራሱ ለማስተዳደር ቢችልም አገዛዙ በፈጠረው ተንኮል ምክንያት እስካሁን ድረስ የወልቃይት ነዋሪ ሕዝብ በስጋትና በኑሮ ችግር ውስጥ ሲሰቃይ መቆየቱ ግልጽ ነው። ከባቢው ከወያኔ ቁጥጥር ወጥቶ በነዋሪው አስተዳደር ስር ከገባ ጊዜ ጀምሮ ምንም አይነት በጀት ያልተመደበለት ከመሆኑም በላይ የመሰረተ ልማት አገልግሎቶች ተነፍገውት መቆየቱ የሚታወቅ ነው። ነዋሪው ሕዝብ አገልግሎቶቹ እንዲሟሉለት በተደጋጋሚ ጥያቄ ቢያቀርብም በአካባቢው ጉዳይ ቁማር የሚቆምረው የአብይ አገዛዝ እስካሁን ድረስ ለሕዝቡ ጥያቄ ጆሮ ዳባ ልበስ ብሎ ቆይቷል። በሌላ በኩል ሰሞኑን በአንዳንድ ወገኖች እየተደረጉ ያሉ እንቅስቃሴዎችና እየተሰጡ ያሉ መግለጫዎች በአንድ በኩል ተስፋ የሚሰጡ ሲሆኑ በሌላ በኩል ደግሞ ስጋትን የሚጨምሩ ሆነው ተገኝተዋል። በቅርቡ በኢትዮጵያ የአሜሪካው አምባሳደር ወደ ወልቃይት ደርሶ መመለስ ምንም እንኳን አምባሳደሩ የተናገረበት መጥፎ ነገር ባይኖርም ጉዞው በእርግጥ ለመልካም ነገር ነው የሚሉ ጥያቄዎች በብዙ ዜጎች ላይ አጭሯል። ወያኔው ደብረጽዮን ቡድንም ሆነ የትግራይን ጊዜያዊ መንግስት ተብየውን በሚመራው የታደሰ ወረደ አንጃ እያስተጋባ ያለው ድንፋታና እንዲሁም የአብይ አገልጋይ የሆነው ጌታቸው ረዳ ወልቃይቱ አስተዳደር መፍረስ አለበት በማለት እየተሰጠ ያለው አፍራሽ መልእክት ከአምባገነኑ የአብይ አገዛዝ ዝምታ ጋር ተዳምሮ በአካባቢው ሌላ ስጋት መፍጠሩ ግልጽ ነው። በሌላ በኩል ከወልቃይት ጠገዴ ሁመራ ዞን ባለስልጣኖች ሰሞኑን የተሰጠው መግለጫ የአብይ አገዛዝና ወያኔ በፕሪቶሪያ ያደረጉት ስምምነት ግጭት ለማቆምና ለተያያዥ ሂደቶች እንጂ የወልቃይትን ጉዳይ የሚመለከት አለመሆኑን ገልጾ የሚፈርስ አስተዳደር አለመኖሩን አስምሮበታል። ሰላማዊ የሆኑ ተፈናቃዮች በሰላም ተመልሰው መኖር የሚችል መሆኑን ተናግሯል። ወልቃይትን እንዲህ አይነት ችግር ውስጥ የከተተው የአረመኔው የወያኔ አገዛዝ 1983ቱ በዘር ላይ የተመሰረተ የአስተዳደር ክልሎች ምስረታ ነው። በወቅቱ ወያኔ በዘር ላይ የተመሰረተ ክልል ባከለበት ወቅት አብዛኞቹ ነዋሪዎች የአማራ ብሔረሰብ አባላት የሆኑትን የወልቃይትና የጠገዴ አካባቢዎችን ከጎንደር ነጥቆ ወደ ትግራይ ክልል አጠቃሏቸዋል። የወልቃይት ጠገዴ የማንነት ትግል በዚያን ወቅት የጀመረ ሲሆን ከጊዜ ወደ ጊዜ እያደገና እየጎለበተ መጥቶ በመጨረሻ ድል ሊቀዳጅ ችሏል። እንደ እውነቱ ከሆነ የተለያዩ ቋንቋ ተናጋሪዎች የተለያዩ ባህል ባላቸውና የተለያዩ እምነቶች የሚከተሉ ብሔረሰቦች ያሉባቸው እንደ ኢትዮጵያ ያሉ አገሮች የአስተዳደር ክልሎች ቋንቋን፣ እምነትን ወይም ባህልን መሰረት አድርገው መመስረት አይኖርባቸውም። ዜጎች በታሪካቸውና በአመጣጣቸው በሽክሮች የተያዙበት ሁኔታ ስለሚኖር ቋንቋቸው፣ ባህላቸውና እምነታቸው እስከተከበረ ድረስ በጋራ ውይይትና በሙሉ ስምምነት የአስተዳደር ክልሎችን የሚመሰርቱበት ሁኔታ ይኖራል። ይህ በአገር ደረጃ ይበልጥ ያዋህዳቸዋል፣ ያስተሳስራቸዋል። ዘርንና ማንነትን መሰረት ያደረጉ ችግሮችና ግጭቶችም መፍትሄ ያገኛሉ።
ዘረኛውና አምባገነኑ የአብይ አገዛዝ በህፃናት ላይ የሚያካሂደው በደል እየተስፋፋና እየከፋ መሄዱ ተነገረ። Human Rights Watch የተባለው የዓለም አቀፍ የሰብአዊ ድርጅት በዚህ ሳምንት ጥር 14 2018 ዓመተ ምህረት ባሰራጨው መግለጫ በኢትዮጵያ በማዕድን ማውጣት የሰማሩ ህፃናት ፍትህ እንደሚያስፈልጋቸው ገልጾ በኦሮሚያ ወለጋ ደንቢ የሚገኘው የወርቅ ማዕድን አካባቢውን በመርዛማ ኬሚካሎች እየበከለ በመሆኑ በስፍራው በሚኖሩ የዜጎች በተለይም በህፃናት ህይወት ላይ አሳሳቢ ሁኔታ መፍጠሩን አጋልጧል። የአላሙዲው የሚድሮክ ኩባንያ በኦሮሚያ ጎጂ ዞን የሚገኘውን የለጋ ደንቢ ወርቅ ማዕድንን በኮንትራት መልክ በወቅቱ ከነበረው ከወያኔ አገዛዝ የተረከበው በ1991 ዓመተ ምህረት ሲሆን በተከታታይ ለዓመታት ያህል ከፍተኛ ሀብት ሲያካብትበት ቆይቷል። ፋብሪካው የወርቅ ማዕድኑን ሲያካሂድ የነበረው እንደ ካድሚየም፣ ሜርኩሪ፣ ሊድ የመሳሰሉ መርዛማ ኬሚካሎችን በመርጨት አካባቢውን በመበከል ሲሆን ይህም አካባቢው ነዋሪዎች ላይ ከፍተኛ የጤና እክል አስከትሏል። እናቶችን ለውርጃ ዳርጓል። ጨቅላ ህፃናት ህይወታቸው አልፎ እንዲወለዱ አድርጓል። የተወለዱም ህፃናት ላይ ለረጅም ጊዜ የሚቆይ የጤና እክል አስከትሏል። የአካባቢው ነዋሪዎች ባሰሙት ከፍተኛ ተቃውሞ ምክንያት በ2010 አካባቢ ኩባንያው ፈቃዱን ተነጥቆ ስራውን አቁሞ የነበረ ቢሆንም በ2014 ዓመተ ምህረት ዘረኛውና አምባገነኑ የአብይ አገዛዝ በድብቅና ግልጽ ባልሆነ ሁኔታ ኩባንያው ስራውን እንዲጀምር አድርጓል። ከዚያን ጊዜ ጀምሮ ከማዕድኑ በገፍ ወርቅ እየወጣ ወደ ተባበሩት አረብ ኤሚሬት በገፍ እንዲሸጥ ሲደረግ የቆየ ሲሆን ወርቁን የማምረት ስራ እንደገና የአካባቢ ብክለትን እያባባሰው በመሄዱና በአካባቢው ነዋሪዎች በተለይም በህፃናት ላይ ከፍተኛ የጤና ጉዳት እያስከተለ በመምጣቱ ነዋሪዎቹ ተቃውሟቸውን እያሰሙ ይገኛሉ። የነዋሪዎቹን ጩኸትና ብሶት በመስማት ነው Human Rights Watch የተባለው ድርጅት ይፋ መግለጫ ለማውጣት የተገደደው። ከዚህ በተጨማሪ አገር አቀፍ ደረጃ ያለውን ሁኔታ ስንመለከት በህፃናት ላይ የሚደርሰው በደልና ስቃይ በአብይ አህመድ ዘረኛና አምባገነን የአገዛዝ ዘመን እየተባባሰ መምጣቱን ከያቅጣጫው የሚወጡት መረጃዎች ይገልጻሉ። ግጭቶችና የተፈጥሮ አደጋ ባሉባቸው አካባቢዎች የሚገኙ ህፃናት ከቤተሰቦቻቸው ጋር ተፈናቅለዋል። ትምህርቶቻቸውን አቋርጠዋል። የስነ ልቦና ስብራት ደርሶባቸዋል። በየቦታው ከእድሜያቸው በላይ አደገኛ ስራዎችን እንዲሰሩ የሚደረጉ ወይም አላግባብ ጉልበታቸው የሚበዘበዝ ህፃናት ቁጥራቸው በርካታ ሲሆን የህፃናት ጉልበት አላግባብ መጠቀም እንዳይቻል በአገዛዙ የሚወሰድ እርምጃ አይታይም። ህፃናት ለወሲብ ስራ ሆነ ለሌላ ወንጀል እንዲዳረጉ የሚከለክል ህጋዊ ሆነ አስተዳደራዊ እርምጃዎች የሉም። ስልጣናቸው ላይ የተቆናጠው አገሪቱን በመዝረፍ የራሳቸውን ምቾትና ድሎት የሚያደላድሉት ባለስልጣኖች ለህፃናቱ በደልና ሰቆቃ ለሀገሪቱም የማህበራዊ ችግር አይኔን ግንባር ያድርገው አላየንም አልሰማንም እያሉ ነው። አድማጮቻችን ከዚህ ቀጥለን ከአቶ ዋሲሁን ከንጦጦ ጋራ አዲስ አበባ የተላከልንን ደብዳቤ እናሰማለን። ከሁሉ አስቀድሜ ለፍኖተ ዲሞክራሲ አዘጋጆች፣ አቅራቢዎች፣ አድማጮች ልባዊ ሰላምታዬን አቀርባለሁ። ደብዳቤንም ጀምረው በ7 ዓመታቸው ሳይማሩ 7 ዓመት ይደንቁሩ በሚለው ምሳሌ አባባል ይሆናል። በተጨማሪም ሀቅ እንደ ሸረሪት ድር ብትቀጥንም ብርታቷና ጽናቷ እየጠነከረ መሄዱ የማይቀር መሆኑ ተደጋግሞ በተጨባጭ የታየ ነው። ኢትዮጵያ በፖለቲካ ትግል ታሪኳ የሞተልሽ ቀርቶ የገደለሽ በላ እየተባለች እኛም እያልናት እየደፈረሰ የማይጠራ ጠራ ሲባል እየደፈረሰ ያለ ትርምስምስ ያለ የፖለቲካ ሁኔታ ላይ ደርሰናል።
የፖለቲካ ደደብነት፣ አደርባይነት፣ ካሃዲነት፣ ወራዳነት ወዘተ ባህሪ የኢትዮጵያን ፖለቲካ የስንግ በመያዝ አሽመድምዷታል። የፖለቲካ ደደብነት፣ የፖለቲካ ንፉዝነት ወይም የፖለቲካ አድሮ ጥጃነት በሚልም ሊገለጽ ይችላል። የፖለቲካ አላዋቂነት ወይም ነፍዞነት ፖለቲካን በጥቅሉ ሳያውቁና ሳይረዱ የፖለቲካን ድፍን ቅልነታቸውን እያወቁ ከየትርኪ ምርኪ ሚዲያዎች የሰሙትን ሳያላምጡና ሳያመዛዝኑ እንደገደል ማሚቱ የሚያስተጋቡ ጥቁሩን ነጭ ነጩን ጥቁር እያሉ ህዝብን የሚያወናብዱ በፖለቲካ ቸነፈር የተመቱ የፖለቲካ ችጋራሞች ናቸው። ፖለቲካን ሳያውቁና ሳይረዱ የፖለቲካ ትግል ማካሄድ ጋሪውን ከፊት ፈረሱን ከኋላ አድርጎ መንዳት ማለት ነው። የሀገራችን የፖለቲካ ትግል እንደ እምቧይ ካብ ተገነባ ሲባል እየፈረሰ፣ ተጠናከረ ሲባል እየተልፈሰፈሰ፣ ተባበረ ሲባል እየተለያየ ያለበት ዋነኛ ሚስጥሩ ሌላ ሳይሆን የፖለቲካ ዕውቀት ድህነት መሆኑ መራራ ቢሆንም ልንቀበለው ይገባናል። እዚህ ላይ አንድ የተሳሳተና ተጣሞ ያደገ የመጣ ሐሳብን ማንሳት ይገባል። ከዝቅተኛ ደረጃ እስከ ላቀ ትምህርት ድረስ የዘለቀ በተማሪው የትምህርት መስክ የተመራመረና ከፍተኛ ደረጃ የደረሰን ሁሉ የፖለቲካ አዋቂ አድርጎ የመቁጠር አባዜ ብዙዎችን ከተጸናወተ በርካታ ዓመታት እየተቆጠሩ ነው። ይህም የፖለቲካ አላዋቂነትንና የፖለቲካ መንዝራነትን ያስከትላል። የፖለቲካ መንዝራነት እንደ ኪራይ ቤት ከድርጅት የሚቀያየሩ በአንድ ወቅት የሁለት ወይም ከዚያ በላይ ድርጅቶች አባል የሚሆኑ በድርጅት ውስጥ እየዶለቱ የድርጅትን ህልውና ለማናጋት በአንጃነት የሚደራጁ ቀን ለይስሙላ አገዛዙን የሚቃወሙ ማታ ካገዛዙ መመሪያ የሚቀበሉ ህዝብን ከህዝብ ድርጅትን ከድርጅት የሚያጋጩ የድርጅት አመራሮችን ስም የሚያጠፉ ለስልጣን ለገንዘብና ለዝና ብለው የህዝባዊን ትግሉን ማጅራት የሚመቱትን ወዘተ ይገልጻል። የፖለቲካ ነፈዝነት ግብዝነትን ያስከትላል። የፖለቲካ ግብዝነት የኢትዮጵያን ህዝብ ትግል እግረት ወርች ተብትበው ከያዙት ዋነኞች ችግሮች የሚመደብ ነው። የፖለቲካ ግብዝነት ያወቁ አጥፊነትን ከ30 ዓመታት በላይ ካላየን አናምንም፣ ካልተቃጠልን መፋጀቱን አንረዳም፣ ካልተገፋን መረገጥ አይገባንም በሚሉ ይከሰታል። የአፄ ኃይለ ሥላሴ የግፍ አገዛዝ መለኮታዊ እንደነበረና በምንም መንገድ በህዝባዊ አመጽ ሊወገድ እንደማይችል በስፋት ይሰብክ ስለነበረ ስርዓቱ ተጨማሪ የግፍ አገዛዝ ዓመታትን እንዲጨምር በወቅቱ የነበሩ የፖለቲካ ግብዞች ምክንያት መሆናቸው የሚጠቀስ ነው። ፋሺስት ወታደራዊ ደርግ ስልጣን ፊት እንዳለ ፋታ እንስጠው ዓመታት ካስቆጠረ የህዝብ አገልጋይ ሊሆን ይችላል በማለት ወታደራዊ ደርግ እንዳይወገዝ የተቃውሞ ድምጽ ያሰሙ የነበሩ ሁሉ ያስከተሉት መዘዝ በመቶ ሺዎች የሚቆጠር ወጣት በነጻ እርምጃና በቀይ ሽብር እንዲጨፈጨፍ ማድረግን ነበር። በዘረኞቹ በወያኔ ኢህአዴግና ራሱን ብልጽግና ያለ በሚጠራው ቡድን የስልጣን ዘመኖችን እናያቸው በሚል የግብዝ የፖለቲካ ንሆላሎች በሚያናፍሱት የጎሳ ፖለቲካ ከ30 ዓመታት በዘለቀ ሀገርን ለጥፋት ህዝብን ለስደት እየዳረገ መሆኑም የሚታወቅ ነው። የፖለቲካ ግብዝነት አንድም አንብቦ ካለ መረዳት አይቶ ካለ መመልከት በአጠቃላይ ትኩረት ሰጥቶ አመዛዝኖ ካለ መረዳት ሊከሰት የሚችል ሲሆን በሌላ በኩል ደግሞ የፖለቲካ ሁኔታ ከመነሻ አንስቶ ጠንቅቀው የሚያውቁ ባንድም በሌላ ካገዛዙ ጥቅም ለማግኘት ተሰልፈው ለአገዛዙ የሚያሸረግዱ የሚያጨበጭቡ ጥሩምባ የሚነፉ አንዳች ጥቅም ይጠብቀናል ብለው የሚያረጠርጡትን ይመለከታል። ፋሺስቱ ወታደራዊ ደርግን አሳምነው በጠመንጃ ኃይል የተቆናጠጠውን ስልጣን ለህዝብ እንዲያስረክብ ችለዋል ብለው የነበሩ ግብዞች
ዋናው ግባቸውን ኢህአፓን ማስጨፍጨፍና መግደል ሆኖ በመጨረሻም ፋሽስት ደርግ ጥቂት የማይባሉትንም ፈጃቸው። የፖለቲካ ግብዝነት መልሶ ይከፈላል የሚባለውን እዚህ ላይ ልብ ልንለው ይገባናል። በሬ ሆይ ሳሩን አየህና ገደሉን ሳታይ የሚባለው ለፖለቲካ ግብዞች ነው። ይህ ራሱን ብልጽግና ያለ የሚወናበደው ግፈኛ ቡድን ወደ ስልጣን ሲወጣ ለውጥ መጥቷል በሚል ቅስቀሳ በርካቶችን ያወናበዱ የፖለቲካ ግብዞች እንዳሸን መፍላታቸው ሊታወስ ይገባዋል። ግብዝነት በሆዳቸው ለስልጣን ለገንዘብ ወዘተ የሚያስቡትን የሚጓዙትን አገሪቱንና ህዝባዊ ትግሉን አስወግቶ እነሱን በደዌ በእስር በሞት ብድራቸው እየከፈላቸው ነው። የግብዝነት መጨረሻው በሰፈሩት ቁና መሰፈርን ማስከተሉ በተግባር እየታየ ነው። ከፖለቲካ ደደብነት መሃል የኢትዮጵያን ህዝብን የዲሞክራሲ ትግል ከጎዱት መሃል ትልቁን ድርሻ የሚወስድ የፖለቲካ ፈሪሳዊነት ነው። ፈሪሳዊነት እነዚህን ንጹህ ከሌሎች በላይ የፖለቲካና የህግ አዋቂ አመዛዛኝ አድርጎ የመመልከት የፖለቲካ ድህነት መገለጫ ነው። የፖለቲካ ፈሪሳዊነት የተጠናወታቸው ግለሰቦች ከመጠምጠም መማር ይቅደም የሚለውን በመጻረር ከመማር መጠምጠም ይቅደም የሚል መርህ ይዘው ሀገራችንን ለድንግዝግዝ ህዝቡን ለትርምስ እየዳረጉ ናቸው። እስካሁን በኢትዮጵያ በተካሄደውና እየተካሄደም በሚገኘው የፖለቲካ ትግል ስህተት ሰርተን ነበር ብለው በይፋ የተናገሩ ጥቂቶች ናቸው። ኢትዮጵያ ህዝባዊ አብዮታዊ ፓርቲ ወይም ኢህአፓ በትግል ውጣ ውረድ የተከሰቱ ጥፋቶችና ስህተቶችን በመንቀስ በትግሉ ሂደት ልጆቻቸው የተሰውባቸውን ታስረው ሰቆቃ የተፈጸመባቸውን በስደት የተሰቃዩና ህይወታቸው ያለፈባቸውን እናቶች፣ አባቶች፣ እህቶችና ወንድሞች እንዲሁም በአጠቃላይ የኢትዮጵያ ህዝብ ከዛሬ 40 ዓመት በፊት ይቅርታ መጠየቁ የሚታወስ ነው። ወያኔና ኦነግ በጋራ በአርባ ጉጉ አማራዎችን ጨፍጭፈው ራሱን ብልጽግና የሚለው ፋሽስታዊ ቡድን በአጣዬ፣ በሸዋሮቢት፣ በአዋሳ፣ በወልቂጤ፣ በወንዶ ገነት፣ በአዲስ አበባ፣ በሻሸመኔ፣ በሐረር፣ በቡራዩ ወዘተ ገና ስልጣን ላይ በወጣባቸው ዓመታት እጅግ ለአእምሮ በሚጨንቁ ሁኔታዎች ንጹሃንን ጨፈጨፈ፣ ገደለ፣ አረደ። ግን እስከ አሁን ሰዓት ለተፈጸሟቸው ግፎች ጥፋታቸውን አምነው የኢትዮጵያን ህዝብ አጠቃላይ የግፉ ሰለባ የሆኑትን በተለይ ይቅርታ አለመጠየቃቸው ባህሪያቸው ስለሚጋርዳቸው ነው። የፈሪሳዊነት በመግደል በማሰር በማሰቃየት መብቶችን በመርገጥ ወዘተ የስልጣን እድሜያቸውን ለማራዘም በሚወስዳቸው አረመናዊ እርምጃዎች እንዲረኩ ያደርጋቸዋልና ይቅርታ መጠየቁ ከነሱ የማይጠበቅ ነው። ይህ ብልጽግና በሉኝ የሚለው አረመናዊ ቡድን ህዝብን በጦር አፍኖና ረግጦ ለመግዛት ካለው ከፈሪሳዊነቱ የመነጨ የብሪት አመለካከት በአንገብጋቢ ሁኔታ ለህዝብ እጅግ አስፈላጊና ተቀዳሚ የሆኑትን እንደ ሆስፒታሎች፣ የጤና ጣቢያዎች፣ መድኃኒት ፋብሪካዎች፣ የትምህርት ተቋማት ወዘተ ከመገንባት ይልቅ ለህዝቦች አንዳች ጠቀሜታ የሌላቸውን መናፈሻዎችና ተብለጭላጭ መንገድ መብራቶች መዘርጋት ላይ መጠመዱ ለህዝቡ ግዴለሽነት የሚያሳይ ነው። ለኩላሊት እጥበት፣ ለኪሞቴራፒ፣ ለልብ ህሙማን ወዘተ ሊውሉ የሚችሉ በአንገብጋቢ ሁኔታ የሚፈለጉ የህክምና ማሽኖችና ሌሎች የህክምና መገልገያዎች ባለመኖራቸው ሳቢያ በርካታ ህጻናት፣ እናቶች፣ አረጋውያን ለሞት እየተዳረጉ ባሉበት በቢሊዮኖች የሚቆጠሩ ገንዘብን ለድሮን፣ ለታንክና ለተለያዩ ጦር መሳሪያዎች ለመግዛት ለደላሎችና ለከፋይ እንዲውል መደረጉ ያገዛዙን ፖለቲካ ደደብነት ያሳያል። የፖለቲካ ንፍዝነት ተቃዋሚ ኃይልንና ህዝብን በጦርነት ለማጥፋት ቀበቶ እናስፈታለን፣ ሱሪና ሶልቃለን ወዘተ በማለት በአማራ ህዝብ ላይ የተከፈተው የእብሪት ጦርነት ወደ ራሱ ባርቆ በየጊዜው ድል እየተመታ ይገኛል። ይህም የህዝቡ አይበገሬነት አጣጥሎ ከማየት የሚመጣ የፖለቲካ ንፍዝነት ጦስ መሆኑን መገንዘብ ያስፈልጋል። የፖለቲካ ትግል
የትርፍ ጊዜ ጉዳይ አድርጎ በመውሰድ ማንም እንዳፈተተው ራሱን የፖለቲካ ተንታኝ በማለት ሰይሞ የሚጎደፍረው ሊሆን አይገባም። የፖለቲካ ትግል ለማካሄድ ቀድሞ የፖለቲካ ዕውቀትን፣ ግንዛቤን፣ ብስለትን መታጠቅ የሚገባ በመሆኑ የፖለቲካ ዕውቀት ትጥቅ ሐቁን ከሐሰት፣ አባዩን ከእውነተኛው፣ ምርቱን ከግርዱ፣ እንክርዳዱን ከስንዴው አንጠርጥሮ መለየት ያስችላል። ህዝባዊ ትግሉንም ያጠናክራል። የምንደኞች፣ የባዶችን፣ የአንጃዎችን፣ የዘረኞችን አንገት ያሰብራል። የህዝባዊ ድልን መቃረብ ያበስራል። ዋሲውን ከንጦጦ ዳራ አዲስ አበባ። አባቱ ባድማ የተኛውን በሬ ቀስቅሰው አደረጉት አውሬ። አባቱ ባድማ የተኛውን በሬ ቀስቅሰው አደረጉት አውሬ። አባቱ ባድማ የተኛውን በሬ ቀስቅሰው አደረጉት አውሬ። አይተናል ሰምተናል አሳሪው ሲታሰር ደርሰናል የገፋው ሲገፋ አይተናል። ክቡራን አድማጮች የሳምንቱ የዜና ፕሮግራማችን በዚሁ ይጠቃልላል። በሚቀጥለው ሳምንት በሌላ ሀገር ቤት ዜና እስክንገናኝ ቸር ይግጠመን እላለሁ። እስከ ሳምንት መልካም ሳምንት። ንገሩት ይህን ሰው ፍርሃቱ ምንድነው? የታመመ ያለ ቆሞ ያጅሞች ነው። አትፍረድ ዝም ብለህ ፍርድ አደገኛ ነው። ዞሮ መጥቶ ካንተው ቤት ነው የሚያድረው። ያረፋ አፍዳል እንጂ በደል ሲረኛ ነው። አመጣቱ ደግሞ የከፋ ነው ካንተው። ጥጋብ ሲደራረብ ፈተን ሲል ጉዞው መመለሱ አይቀርም ቀን ተለዋዋጭ ነው። አይተናል ሰምተናል አሳሪው ሲታሰር ደርሰናል የገፋው ሲገፋ አይተናል። ዞረን ገደል ያደርን ጩርርቃ ሻመት ብንኖር ሻመት ብንነቃ እየደጋገምን እንደገና ጭቃ መርመትመት በቃ አለቀ ሲባል ተመልሶ መፍረት። በቂም በቀል ታምር በጨቅላ ጨዋታ ለዋት የዋሸውን ረስቶት ለማታ። አይተናል ሰምተናል አሳሪው ሲታሰር ደርሰናል የገፋው ሲገፋ አይተናል። በደል ሲበዛ ያንቀላፋ መስሎ ሸለብ ያርገውና ይነሳም ብለህ ክፉ እንዳታደርጊው ቀስቅሰ በዝምታው ብዛት መታገስ እንዳለ መጠርጠር አቅቶ እንዲህ ከቀጠለ ነገ ማትመልሰው ብዙ ነገር አለ። መከባበር እንጂ አብሮ ባንድ ለመኖር አለቀለት
ብሎ በትዕቢት መወጠር መቆሚያው ከባድ ነው። ካሁኑ አትሞክረው